አዎንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው እንዴ? ትላንትና የልደትዬን ድግስ ቁጭ ብዬ 90 ዲግሪ ላይ ነፋለሁ። ለካ በቲክቶክ ፍርድ ቤት በረከት ወርቁ አደራና ፊራኦል ኢቲቻ ጥሪ አድርገውልኛል። ዛሬ አይደለ እንዴ ጉዴን የምሰማው? መንግስት ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወጥተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ ፊራኦል? ይሄን ያህል የምታለል ሰው ይመስልሃል እንዴ? ምን እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ኤኒዌይ ዛሬ ጠዋት ሃይላይት አየዋችሁ። በጠቅላላው ውሸት ቆሙ ሲሄድ እግር አውጥቶ ቆሙ ሲሄድ እኔ በረከት ወርቁ የሰዎች ዝውውርም ሰሪ ነበር እንዴ? ለካ ጭራሽ አላቆም ነው የምላችሁ የሰዎች ዝውውር እንደምትሰራ። እሷ ከዋሸቻቸው ውሸቶች መካከል ማንጋርድ ቴክኖሎጂ የኔ ነው ያለችው ውሸት፣ የአዲስ አበባ ተለጣፊ ሱቆች ላይ ብር ለቅማ በደብዳቤ ብር ለቅመሻል። ይሄንንም ቢሆን በአንቺ ምርመራ ጊዜ እኔ ከፖሊስ ጋር የሰራሁት ስራ የለም ምንም ነገር ማለት ነው። አየሁት ትላለች፣ እስር ቤት ሆኜ አየሁት ትላለች። አብረን ታስረን ያየሽ የለሁም። እኔ ኦገዴን ነበርኩ ያለው ሲጀምር ጊዜና ይመችሽ እናቴዋ። በተጨማሪ 5000 ብር አነሰ። 5000 ብር ብቻ በዶላር አልነበረ እንደ ሰጡት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ኤኒዌይ እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። እናንተ መጮት ትችላላችሁ፣ እድላችሁ ነው፣ የእናንተ ተራ ነው። አሁን እሪ ማለት የምትችሉበት ነው። ኤኒዌይ ሀገር ውስጥ ነኝ ያለሁት ብለሻል። ሀገር ውስጥ እስካለሽ ድረስ መደባበቁ አስፈላጊ አይደለም። ንጹህ ከሆንሽ ሄደሽ ማስረዳትና ያለሽን መስረጃዎች ማቅረብ። ሲጀምር ወልሽ በረከት እኔ አይደለሁም እኮ ኩላሊት እሰጣለሁ እድሜ ተቀንሶ አንዴ ጨጓራ ይሰጥልኝ አንዴ ብሌን ይሰጥልኝ ስትይ ነበረው እኔ አይደለሁም እኮ። ዛሬ ደግሞ መልሰሽ ራሳቸውን ታሚያቸዋለሽ። ኤኒዌይ ህግ ነው ለማንም ቢሆን። ስለዚህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰጥተሽ የራስሽ ጉዳይ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው፣ ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከደሃጋም ደሃ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ። እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ? ልክ አይደለም የሚል ሰው እንዴት አይመጣም? ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት፣ ዜግነቴን ይዤ ነው የመጣሁት፣ ኤክስፓየር ዴት የማያደርግ ደሜን ይዤ ነው የመጣሁት። ገባ? እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደ ውሃ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌደራል ፖሊስ መልእክት ሳይልክ በአንድ ቀን ፌደራል ፖሊስ ወንትድ አለኝ። ህጉ እንኳን አይፈቅድለትም እኮ። ከህግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ። ይሄን ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው። ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም
ወንበዴውም የአሰራር ብልሹነቱም የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር መመገብ መስራት ዲቨሎፕ ማድረግ ፖለቲካውን ማሳመር ይሄ ማለት እኛ ለጀነሬሽን የምናሳልፈው ትልቅ ስራ ነው የምትታመም እናት ናት ያለች እና ዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ ክሊኒክ ገንብቻለሁ ብዙ ወገኖቼን ደግፋለሁኝ በተለያየ ነገር ደግፋል 1400 ሰራተኞችን ቀጥሬ እያሰራው ነው የስራ እድል ፈጥሬያለሁ እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና አንድ ብር ደሞዝ ክፈሉኝ ከማለት የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው አንድ የሰራውን ቁም ነገር ይናገር እስቲ ይናገር እኔ የሚታይ የሚዳሰስ የሰራው ስራ አለ ጫካ ገብቼ ሰይጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ ውሃ ከተለየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ ሪዘርቫየር ቆፍሬያለሁ ውሃ አጠራቅሜ ሰርቻለሁ ገባህ አይደለ ለወገኖቼ የሥራ በር ከፍቻለሁ ግልጽ የሚታይ የሚዳሰስ ነገር ነው የሀገሬን ግብር ከፍላለሁ ገባህ ኢንካም ታክስ ከፍላለሁ የሰራተኛ የሥራ ታክስ ከፍላለሁ እሱ የከፈለውን ታክስ ያሳየን የሰራውን ስራ ያሳየን የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ 5000 ብር ያው ተልፎለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ ለሰዎቹ ታስረው ነው ያሉት ምናልባት ባላንስ አይደለም ይልቅ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው 5 ብር ደሞዝ ክፈሉኝ ያለ ሰው ነው አላኩልም እንዴ የጻፈልኝን ነገሮች አላኩልም ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም በራሱ ቁጥር ስክሪንሾት አላረኩም ቁጥሩ እሱ አይደለም ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው ቢመጣ ኖሮ ግን እንድታሳየው ፈልግ ነበር አላደረኩም ካለ ስልኩ አለ ገባል ሊዋሽ አይችልም ግን እኔ በረከት ሴት ነኝ የልጆች እናት ነኝ ለኢትዮጵያውያን ሴቶች ተስፋ ነኝ ገባ ለብዙ ዲያስፖራዎች ተስፋ ነኝ ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ ገባህ አይደለ ኢትዮጵያ ውስጥ ልንገር ከባድ ሾታ ላይ አለ ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ ገባህ አይደለ በጣም መጥፎ ነገር ነው የሚሰራን ሰው መምታት በጣም ነውር ነው እውነቴን ነው የምነግርህ በጣም ዝም ያልኩት ምንም ማረግልኝም ከነሱ ጋር ገብቻ አልለፋለፍም ብዬ ነው ገባ ግን ዛሬ የልቤን እናገራለሁ በረከት እኔ ማለት ነው ለሀገር ለልጆቼ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካረለ ራሴን እንደ አድዋ አርበኛ ነው የምቆጥረው አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው አሁንም ልንገርህ አዎ አዝኛለሁ አዎ በአገሬ ተስፋ ቆርጫለሁ አዎ የሚደረግም የማይደረግም ነገር ተደርጎብኛል ልንገርህ ተደርጎብኛል ብዙ ሰዎች በነገራችን ላይ ስለ እናቴ እየደጋገሙ ይጽፋሉ እማዬና እኔ ይቅር ለእግዚአብሔር ተባብለን ሶሻል ሚዲያ ላይ ስላልመጣን ነው እማዬና እኔ ይቅር ለእግዚአብሔር ተባብለን ሆስፒታልም እያለው አብራኝ የነበረችው እማዬ ነች ገባክ እናቴ ነች የነበረችው በጣም ሰላም ነን እግዚአብሔር ይመስገን ሌላ ቀን ደግሞ አይዣ ትመጣለች ራሷ ማለት ነው ፍላጎት ስላልፈለገች ነው ሚዲያን እንጂ ብትፈልግ አመጣታለሁ እማዬን ስለዛ ምንም አይነት ግጭት የለብንም ምንም አይነት ችግር የለብንም ቤተሰባችን ሰላም ነው እማዬም ሰላም ነች ምንም ችግር የለባትም እግዚአብሔር ይመስገን ሶሻል ሚዲያ ላይ ተፋቀርን አብረነን ብለን ማሳየት ስላልፈለግን አልፈልግም ማለት መብቷ ነው እሷ ደግሞ ማለት ነው ስለዛ ከናቴ ጋር ከናትሽ ጋር ከናቴ ለናቴ እኔ ነኝ የምቀርባት ከናንተ በላይ ለኔና እናትነቷ በአንድ ወቅት ተጋጨን እግዚአብሔር ይመስገን ታረቀን ሰላም ነን ፍቅር ነን ቤታችን እውነቴን ነው ፍቅራችን ሰላማችን እንደ ወንዝ እየፈሰሰ ነው ያለው ስለዛ ብዙም አትናደዱ ሰላም ነን እግዚአብሔር ይመስገን ቀጥሎ ደግሞ ማለት ነው የሆነ ሰው መጥቶ ሊቀርብ ነበረ ሰነድ ሊያቅ ይሄው ዛሬ መጥቻለሁ ቀጥሬሃለሁ አወንታ መጣ መግለጽ ነበረብ መጣ እኔ ሰነድ አምጥቼ ሞግትክ ነበረ አንተ ግን አንድ ሰነድ የለም እየተከፈለ እየመጣ ስለኔ ትለፈልፋለህ እስቲ እንደሰው ሰርተ ብላ አንዴ ኦዲተር ነኝ ትላለህ አንዴ ኮሚሽነር ነኝ ትላለህ አንዴ ኮነሬል ነኝ ትላለህ ምንም አይደለህም በቃ አልተማርክም ምንም ማለት አይደለም እየለፈለፍክ ነው የምትበላው እግዚአብሔር ከፍቶላል በቃ የተከፈተልህን ብላ በቃ ተፈቅዶላል ችግር የለም የኢትዮጵያ ህዝብ መስኪን ነው ለለማኙም ለምኑም ይሰጣል ካለው ከመቀነቱ እያወጣ የኢትዮጵያ ህዝብ ይሰጣል ይረዳል ታውቃለህ የኢትዮጵያ ህዝብ ከጉለቱ ነው ለህዝብ የሚረዳው
እየረዱት ነው። ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሳይ እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። እየኖር ካለሁት በነጭ ላቤ በልፋቴ አፍሪካ ሀገር አውሮፓ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ከን ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈት አንዴ የተለያየ ቦታ በውትድርና አገልግሎ በ17 ዓመት አገሩን አገልግሏል። ባለቤቴ ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ነው ያገለገለው። ሃይ ኢንድ የሆነ የሴኩሪቲ ዕውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰቡ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ። እርሻ አለኝ ዩጋንዳ። በዚህ ውድቅት የመጣሁት የሀገሬ ሁኔታ አስገርሞኝ ይህንን መረጃ ሳልነግራችሁ መተኛት የለብኝም ብዬ ነው። በረከት አደራ ወይም በረከት ገበሬዋ ያለውት ኢትዮጵያ ውስጥ ነው ብላለች። ዛሬ ማምሻውን እየተካሄደ ባለውና በፍራው ሊቲቻ የቲክቶክ ገጽ ላይ በረከት ገበሬዋ በቀጥታ ስርጭት ቀርባ ለመናገር እንደሞከረችው በሀገሬ ውስጥ እያለው በመኖሪያ ቤቴ እያለው በስራ አካባቢም እያለው የትኛውም የህግ አካል ሳይፈልገኝ ፌዴራል ፖሊስ ትፈለጋለች የሚል ማስታወቂያ መውጣቱ አስገርሞኛል ብላለች። ማንኛውም የህግ አካል አልፈለገኝም፣ ማንኛውም የህግ አካል ጥሪ አቅርቦልኝ አልገኝም አላልኩም፣ ለምን ይህ ማስታወቂያ እንደወጣብኝ አላውቅም ብላለች። ፍራው ሊቲቻ በቀጥታ ስርጭት ውስጥ ኢትዮጵያ ውስጥ እንዳለሽ በምን እናውቃለን ሲላት በመስኮት ሞባይሏን ካሜራ ዙራ ለማሳየት ሞክራለች። ጊዜው ግን ምሽት ስለሆነ ኢትዮጵያ ውስጥ ቱን ኢትዮጵያ ውስጥ አቱን ቃሏን ለማረጋገጥ አልተቻለም። በተከሰሰችበት 8 ሚሊዮን ብር የነዳጅ ማጭበርበር ጉዳይ ላይ ሰፋ ያለ ትንታኔ የሰጠችው በረከት ገበሬዋ ይህ የተከናወነው እኔ እስር ቤት በነበርኩበት ወቅት ነው ብላለች። ነዳጅ ለስራዋ አስፈላጊ ስለነበረ ከግብርና ሚኒስቴርና ጉዳዩ ከሚመለከታቸው የመንግስት ተቋማት 100,000 ሊትር ነዳጅ ማግኘት እንድችል ደብዳቤ እንደተሰጠኝ አልክድም ብላለች። የተሰጣት ደብዳቤም ተነቧል። በዚህ መሰረት የነዳጅ ማጠራቀሚያ ኪራይ አግኝቼ ከጅቡቲ የ25 ሚሊዮን ብር ነዳጅ እንዲወጣልኝ 25 ሚሊዮን ብር ክፍያ ፈጽሜ በነበርበት ወቅት በተከሰስኩበት ወንጀል ታስሬ ወይኒ ቤት ገባው ትላለች። ወይኒ ቤት በነበርኩበት ወይም እስር ቤት በነበርኩበት ወቅት ነው ነዳጁ ወደ አዲስ አበባ የመጣው፣ ወደ ተከራየሁበትም ማደያ የገባው ትላለች። ነገር ግን ከኔ እውቅናና ፍላጎት ውጪ የፌዴራል ፖሊስ አባላቶች ማጠራቀሚያውን ሰብረው ገብተው 93,000 ሊትር ነዳጅ ወስደው በ25 ሚሊዮን ብር ሸጠው ራሳቸው ተከፋፍለውታል፣ ለመንግስትም ገቢ አላደረጉም ትላለች። ከእስር ከተፈታውና በዋስትና ከወጣው በኋላም ይህንን ጉዳይ ለፌዴራል ፖሊስ አመልክቼ ፌዴራል ፖሊስ ክሴን ተቀብሎኝ መልስ እየጠበቅኩ በነበረበት ሰዓት ላይ ይህ አይነት ጥያቄ እኔ ላይ መከሰቱ አሳዝኖኛል ብላለች። በረከት ቀደም ሲል ስለታሰረችባቸው ጉዳዮችና ስለምትሰራቸው ስራዎችም ዝርዝር መረጃዎችን ሰጥታለች። ቃሏ ምን ያህል እውነተኛ እንደሆነ አናውቅም። ነገር ግን በረከት ገበሬዋ ኢትዮጵያ ውስጥ ነኝ ያለሁት ብላለች። አንዳንድ ወዳጆቻችን ደግሞ ኡጋንዳ ታይታለች እያሉ ነው። ሌሎች አየርላንድ ነች የሚል መረጃ እያመጡ ነው። በትክክል በረከት ገበሬዋ የት ነች የሚለውን ምላሽ የምናገኘው ከቀናት በኋላ ነው። ነገር ግን በረከት ኢትዮጵያ ውስጥ ነኝ ማለቷ ሁሉንም አነጋግሯል፣ ሁሉንም አስገርሟል።